ልጅ እዚህ መምጣቱንም መደወሉን ያቆማል። አብርሃምም እሱ ይኖራል እያለ ከሌላ ሰዎች ኢንፎርሜሽን እየተቀበለ እሱ ባለበት ይመጣና አተካሮ ተፈጥሮ ምን ብሎ ከመሄድ ከአብርሃምም ከደስታ ከተብየውም ራቂ ካይናቸው በቃ ራቂና አብርሃምም ልጁ ይናፍቀው በቃ አብርሃም ልጁ ይናፍቀው ካይኑ ሲጠፋበት ናፍቆት ሲያንገው ከራሱ ተለይቶ የራሱ ጉዳይ ብሎ የራሱ ኑሮ የሚኖር አይኖራትም። አስቢው በልጁ እኮ ሄዱዬ ለሩቲ ልጅሽን እዘሽ ከአብርሽም ከደስታ መራቅ አለብሽ። ደስታ ከህይወትሽም ማስወጣት አለብሽ። ስልክ የሚደውለውንም እንዳቆም ማድረግ አለብሽ። ቤትም ቀጥ ብሎ መምጣት የለበትም። የትኛዋ ሴት ናት የልጅ እናት ሆና ዝም ብሎ ወንድ ትላንት ላወቃት ወንድ በሯን የምትከፍተው? ተይ ሩትዬ ይሄ ከአንቺ አይጠበቅም ብላ መክራ ዘክራ እንግዲህ ወደ ቡታጀራ መሄድ አለብሽ። አብርሽም ልጁ ሊናፍቀው ይገባል። ልጁ ሲናፍቀው ቀጥ ብሎ ህይወት ውስጥ ያለውን ነገር አስወጥቶ ራሱን አስካክሎ ወደ አንቺም ወደ ልጁም ይመጣል ብላለች። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦቼ ሩትዬ እንግዲህ ከሄዱ ጋር በአዲስ ነገር ዛሬ ደግሞ መታለች። ሄዱዬ ወደ ቡታጀራ መሄድ አለብሽ ወደ ቤተሰቦችሽ። ልጅሽም እዚህ እረፍት እያገኘ አይደለም፣ አንቺም እረፍት አተሻል። ስለዚህ ቤተሰቦችሽ ጋር ሂጂና አብርሃምም ልጁ ይናፍቀው። ከዛ በኋላ ሄርሜላ ምናምን የሚባሉ ሰዎችም ከህይወቱ አውጥቶ ልጁ የልጁን ናፍቆት ሲያንገበግበው እንደ እሳት ሲያቃጥለው ወደ አንቺ ይመጣል ብላ መክራ ዘክራታለች። ሩትዬም ተስማምታለች።